ታቻል እኮ አንቺን እኮ ለማናደድ እኮ ነው። እኔ ደግሞ አልናደድም። እኔ ምን እንዳልኳቸው ታውቃለህ? 10 ወይም 20 ቢጨመቅ እኔን አይደርስም። እኔ በራሴ ኮንፊደንስ ያለኝ ሰው ነኝ። እኔ ለማሸማቀቅ ከሆነ እኔ ከጎኑ ቁጭ ብዬ እናንተ ሌላ ሴት የምትሉት ምናምን አልኳቸው። ልክ አይደለም? ልክ ነው፣ ልክ ነው። ስማ እና ታዲያ ብናደድማ አልስመው ነበርኩ፣ ግን ስላልተናደድኩ ነው የሳምኩት። አሁን ምን ያገናኘዋል ዳኒ ነገር? ምን ብሩክን አላደረገም። ያው ኮመንት እሷማ ኮመንት ረብሻት ነው። መጀመሪያ መጣሁት እኔ ነኝ እንዴ? ይጂ ግቢ በቃ ነገር አትቆስሽ። እኔ አሁን አሳርቂያችሁ ልውጣ። 30 ሞላና አሳርቂያችሁ ልውጣ። አሁን እንደዚህ በእንደዚህ ነው ደግሞ እንትን አትበሩ ይምሽ። አረ ኖርማል ነው። አንተ ደግሞ በቃ ግባ እናተኛ። ኖርማል ነው ፋበል በቃ ይመሻችሁሽ። ምንሽ ብራዘር ያራዳ ልጅ በቃ ደህና ደር። እኔ ዳኒ እንዳያበሳጭ ብዬ ነው እስካሁን የቆየሁት። እኔ ለምን እበሳጫለሁ? ጀስት ፈታ እኮ ነው ዳኒን እኔ ስለማውቀው ኖርማል ነው። በቃሽ ቻው፣ ደህና ደር። እናንተም ደህና ደሩ። የምትወዱኝ ደህና ደሩ፣ የምትጠሉኝም ደህና ደሩ። ስልክሽ ይሁን ቻው። አበጣበጣችሁ። አሁን ሌላ ማይስተር ይነሳል። በዚህ ምን አገባኝ? ዝም ብዬ ነው ማያችሁ። አይመለከተኝም። ካልተስማማ ለምን ዝም ትላለህ? ምን ልበልሽ? ሰው ጤና የለውም እንዴ? ከእንትና ጋር ነኝ ምናምን ምንድን ነው የምትሏት? እቃ ነች እንዴ ልጅቷ? እናንተ ስላላችሁ ከሆነ ሰው ጋር የምመጣው ደግሞ ወደ እኔ ዞ እኔ ምን ላርጋችሁ? እኔ ምን አረኩ? እኔ የመላጣ ልጆች እኔ አልናደድላችሁ። ምን ተረጋጋ ልጅቷ፣ እዛ አወራታለሁ ቁጭ ብዬ። ፋራነ አሁን ምን ይጠበስ የኛ አራዳ እንዲ አይ ሰው ሰግጣችሁ በቃ አራሰና እኔ ማንንም አልሰማም። ታውቃለህ እንዴ እኔ ምንም ችግር የሌለብኝ ልጅ ነኝ። ገብታችኋል? ጥሩ ልብ አለኝ፣ ለሰው ጥሩ አስባለሁ። በሌላ የመጣብኝ እኔን ይበላል። በቃ ማንንም ምን አልሰማም። መቤቴ ኧረ እባክህ እየተቃጠልክ አውቀሽ ነው የወስቴን በእንተኝ እና አይ ቲንክ አንድ ቀን ነው ምናምን የቀረው ጾማችሁ። እስከዛ በደንብ ስደቡኝ። ጾም ላይ ደግሞ እንድሰድቡኝ አልፈልግም። በእኔ የመጣ ኃጢአት እንድትገቡ አልፈልግም። እሺ አንድ ቀን አላችሁ። እስከ ነገ በደንብ ስደቡኝ። ከነገ በኋላ እንግዲህ ወደ ፈጣሪያችን እንመለሳለን። ሪስፔክት ዜሮ። መቼ አክብረሽን ነው አንቺን ሪስፔክት ማደርግሽ? ማን ስለሆንሽ አንቺ ራስሽን እንደምንድን ነው የምታየው? አይ ጌታዬ እቅዳችሁ እኔን ከሀይሚ ለማለያየት ነው? ምንድን ነው እቅዳችሁ? ያልገባኝ ምንድን ነው? እኔ በር አልከፍትላችሁም፣
ግን እኔና ሀይሚ እንድንለያይ ነው የምትፈልጉት? እሱን ነው የምትፈልጉት ነው? አስከብራት የምትሉኝ ምን? የቱ ጋር ነው ያላስከብርኳት? አስከብራት እንዴት ነው የምታስቡት? ኖ ይሄ መመለስ አይደለም፣ ይሄ መመለስ አይደለም። እንትናቸው ልንገራቸው፣ ከቅዱሴ ጋር እንድትመጣ እንፈልጋለን። አንቺ ፈጣሪዋ ነሽ፣ እናቷ ነሽ፣ ማን ነሽ እንደዛ የምትያት? ቅዱሴ ብራዘር አይነች፣ እኔ ምርጥ ወንድም ነው፣ እሷ ምርጥ ወንድም ነው። እሺ ምን እዴ ጭራሽ እኮ ልምራ ልዘዛ አልሻት። የኔ እናት ምን ሆነሻል? ካልቃምሽ ቃሚ፣ መቃም አለብሽ። ውሃ ጠጪ ምናምን። ኦርቶዶክስ ከሆንሽ ኦልሬዲ ጾም ገብቷል፣ እንዳትጠጪ። እንዴ አንተ ባለጌ ምን አደረግኩ? ሰው ራሱ ሲያደርገው ኖርማል ነው፣ ሌላ ሰው ሲያደርገው ኖርማል አይደለም። ለማንኛውም በጣም ወዳቸዋለሁ። አይ በጣም ምርጥ ብዙ ፋሚሊ ያለ ኦልሬዲ ትንሽ ቁጫጭ ናቸው። ሀይሚንም ለማስቀየም የሚሞክሩት እኔንም ለመናገር የሚሞክሩት እችት ቁጫጭ ናቸው። እና እኔ አይደለም እንዲህ የሚሳደብ ሰው ቼክ ላደርግ ይቅርና በሀሳቤም በህልሜም አይመጡም። ግን ታውቃላችሁ እንዴት ሪስፔክት እንደማደርጋችሁ ፋሚሊዎቻችንን፣ ሪል ንጹህ ፋሚሊዎችን ቢግ ሪስፔክት እወዳችኋለሁ። ስለ እናንተ በሄድኩበት በኩራት ነው ማወራው። ይመቻችሁ። ሌላዎቻችሁን ደግሞ ስታከብሩኝ አከብራችኋለሁ፣ ካላከበራችሁኝ ፋራ ስለሆንኩ እኮ ነው ኮንፊደንስ ያለኝ። ኮንፊደንስ ስላሌለሽ ነው ፕሮፋይል የሌለሽ እኔ እናት። ሶሪ በጣም ካልተስማማሽ አሰላሙ አለይኩም ወረህመቱላሂ ወበረከቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አደራችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም። ድምፄ እንግዲህ ወፈር ብሏልና ከጧት ስለሆነ ነው ቮይስ ማደርግላችሁ ውዶቼ። እና ማታ ላይ እንግዲህ ሀይሚዬና ብሩኬ ጨረቃዎቻችን ገብተው ነበረ። ትንሽ አምሽተው ነበረ፣ እንደተለመደው አልነበረም የገቡትና በዱባይ አቆጣጠር 11 ሰዓት ከ20 ይሁን ከሩብ አካባቢ ነው የገቡት እና ለዛ ነው ውዶችዬ። እና ለማንኛውም እንግዲህ ጨረቃዎቻችን ድምቅ ብለው መጥተው ደህና እየተዝናኑ አምሽተው ተጫውተው ነበረ። ደስ ይል ነበረ እና ወደ መጨረሻ አካባቢ ግን ኮሜንታተሮች አስቀየሙብን፣ ሀይሚዬና ብሩኬ ማለት ነው። ብቻ ግን ጨረቃዎቼ ፈጣሪ ካስመሳይ ወዳጅ ይጠብቃችሁ። አሁንም ያለውን ነገር ፈታችሁ በሳቅ በደስታ እንደምትመጡ ተስፋ አድርጋለሁኝ። ያው ችግር የለውም፣ ሁሉም ነገር ይስተካከላል ኢንሻአላህ። እና የምትጨነቁ የምታስቡ አትጨነቁ፣ ሁሉም ነገር ይስተካከላል። እና እኔ በጣም የሚገርመኝ ነገር ሁል ጊዜ መቼም የማይለወጡ አሉ። በቃ ጨረቃ ፋሚሊ ውስጥ እኔ ከየት እንደመጡ አላቅም። ሁል ጊዜ በጸቡም ሆነ ጸብ በተፈጠረም ሰዓትም ሆነ ፍቅር በሆኑበትም ሰዓት በቃ ሆም ብለው ጸብ የሚጭሩ ሆም ብለው ሁል ጊዜ ሳይድ ይዘው የሚጣሉ በግላም እየተባባሉ ማለት ነው። ምድረ ድልብ ሰገጤ በጣም ነው የምታስጠሉት። በጣም የምሬ ነው። እኔ አሁን ከዚህ በኋላ ቲክታክ እየገባው ጾሜንም ምናምን ማበላሸት አልፈልግም። በጣም ነው የምትደብሩት። መቼ ነው እናንተ የምትማሩት? እነዚህ ልጆች ቢጣሉ ምንድን ነው የምትጠቀሙት? ብሩኬ ልታገቡት ነው ወይስ ሀይሚዬ ልታጋቧት ነው? እናንተ ልታገቧት ነው? እኔ አልገባኝም። ምን እንደሆነ አላማችሁ ምን እንደሆነ አልገባኝም። ሁሌ ቲክታክ ላይ ትመጣላችሁ፣ ጸብ ትጭራላችሁ፣ ኮሜንት ስር ጸብ ትጭራላችሁ፣ ሆም ብላችሁ ትገባላችሁ፣ ተከታትላችሁ ጸብ ትጭራላችሁ። ምንድነው አላማችሁ? አልገባኝም። እዛ ጋር ትሄዱና በሀይሚ ሳይድ ያላችሁ ቦጋለ እንደዚህ ምናምን እያላችሁ አፋችሁን ትከፍታላችሁ፣ ትሳደባላችሁ። ሲጀመር የቦጋለ የሚባለው ስድብ ሳይሆን ስም ነው። በቃ እሱም ቀብረር ብሎ አቤት እያላችሁ ወይ እያላችሁ ሙድ እያያዘባችሁ ነበረ። በዚህ ነገር ሁሉ አስካለች ቦጋለ እየተባባሉ ሙድ ይዘውባችሁ ነው ባለፈው ቪዲዮ የሰሩባችሁ። አይገባችሁም እንዴ እናንተ? ምን ሆናችኋል? እሺ እሱን ታውት፣ ኖርማል ነው እሱ፣ ችግር የለውም። ሌላ ነገር የምትሉ ሌላ ስድብ የምትጽፉ፣ ከዛ ደግሞ በዚህኛው ሳይድ ያላችሁ ደግሞ ሀይሚዬን ዝቅ ለማድረግ ለማሸማቀቅ፣ ያችን አምጣት፣ ይችን ከሌን አምጣት፣ ከሌን ሴት አምጣት። እሷም መልሳላችኋለች።
ማንንም ብትመጣ እኔንም አይሆኑም ምናምን ነገር ብላ በኮንፊደንስ ቀብረር ብላ መልሳላችኋለች። ምንድነው አላማችሁ አልገባኝም። ሁለቱ ልጆች ቢለያዩ ሁለቱ ልጆች ቢጣሉ ምንድነው የምትጠቀሙት እናንተ? ለምንድነው ወደ ራሳችሁ ማትመለሱት? ትላንት እንደዛ ከስር ሲደባደቡ ብሩኬ እንትን እያለ አንዳንድ ኮሜንቶችን እያነበበ እኔ ባያነብ ሁሉ ደስ ይለኝ ነበር፣ ግን አንዳንዶቹን እንደዚህ እያነበበ እየሳቀ ነበርና እንደዚህ ነው እንዲያቃጠልኳችሁ ምናምን ነገር እያላቸው ነበርና ለምን ተገናኝተው አይደባደቡም እያለች ነበር ሀይሚዬ ማለት ነው። እንደዛ እየተባላችሁ እናንተ ከስር ትበላላላችሁ እርስ በርሳችሁ። እስከ መጨረሻ ምንድነው ያላችሁት? ያችን ቆንጅዬ ልጅ አምጣት ምናምን ብላችሁ ጎመታችሁ። ከዛ ምን አለ ብሩኬ ማናት ደግሞ ያች ቆንጅዬ ልጅ የምትሉት ምናምን ነገር ብሎ ሲል ሀይሚዬ ተናደደች። ማለት ልትሆን ትችላለች ምናምን ብላ በቃ ተናደደች። ያ የባለፈው ምናምን ነገር መጣባት ማለት ነው። እንትን አለባት። ለምን እንደዚህ ታደርጋላችሁ? እሷ ከጎኑ ናት ያለችው። ለምንድን ነው ሌላ ነገር የምታወሩት? ከዛ ደግሞ ምን አላችሁ ድጋሜ? በዚህኛው ሳይድ ያላችሁ ደግሞ ቅዱሴ ጋ ነይ ቶሎ፣ ቅዱሴ ጋ ነይ ቶሎ፣ እከሌ ጋ ነይ፣ ሌላ ወንድ አምጪ። እንደዚህ ይባላል? አይባልም፣ አይባልም ውዶቼ። ምንድነው ወንድ ቢመጣ ወንድ ሁሉ ወንድ መሰላችሁ እንዴ? ሴት ሁሉ ሴት መሰላችሁ እንዴ? በቃ ሀይሚዬና ብሩኬ በደንብ ነው የሚተዋወቁት፣ በደንብ ነው የሚተዋወቁት። ብሩኬ ለሀይሚዬ የማይበጃት ቢሆን ኑሮ እስከዛሬ ድረስ አብሮ አትሆንም። እንዴት እንስፍስፍ ብላ እንደምትወዱ ታውቃላችሁ፣ ስስት ብላ እንደምትወዱ ታውቃላችሁ፣ ምን ያክል ቦታ እንዳላት ታውቃላችሁ። ማንም ሰው እሱን ዞር ብሎ እንዳይባትም እንዲሰደብም አፈልግም። ብሩኬም እንደዛው በየዋህነት አንዳንዴ ይሆናል በማይለው በማይጠብቀው መንገድ ምናምን ስህተት ሊሰራ ይችላል ማለት በንግግር ምናምን ማለት ነው። ነገር ግን ያ ማለት ደግሞ ሀይሚዬ በደንብ ታውቀዋለች የውስጡን ምን ያክል ለሷ ንጹህ ልብ እንዳለው፣ ምን ያክል ለሷ ቦታ እንዳለው፣ ምን ያክል እሷን ለማስደሰት ደፋ ቀና እያለ ያለ ልጅ እንደሆነ ታውቃለች ጠንቅቃ ማለት ነው። ለዛም ነው አብራ የሆነችው። እናንተ ብሩኬን ከሌላ ሴት ጋር ና ቶሎ፣ እናንተ ሀይሚዬን ከሌላ ወንድ ጋር ነይ የምትሉት እነሱ እቃ ናቸው እንዴ? እናንተ ያላችሁትን ሰምተው የማንንም እንትን እየጎተቱ የሚያመጡት እንዴ? ምን ነው ህይወታቸውን እኔ ልኖርላችሁ አላችሁ? የሚጠቅማቸውን የሚጎዳቸውን እኮ የሚያውቁ ልጆች ናችሁ። እናንተ ስላላችሁ ብቻ ህይወት ዝም ብሎ ቀልድ ነው እንዴ? እንደዚህ ቀልድ ነው ወይ ህይወት ለእናንተ? እኔ እንዴት እንደምታስቡ አላቅም። ፈጣሪ ልቦና ይስጣችሁ። ደደብ ናችሁ፣ የመጨረሻ ደደብ። እኔ እንደዚህ ዛሬ ተናግሬ አላቅም ነበረ። በጣም ነው የምታስጠሉት፣ በጣም ነው የምታስጠሉት። የምሬ ነው። ወንጀል ነው የምታስይዙት፣ ወንጀል ነው የምታበዙት እናንተ እንዴ። ምንድነው አሁን ብዙ ነገር ስትናገሩ ፋራ ትሉታላችሁ። ምንም ማትሉት ነገር አለ? የስድብ ማት ነው ያወረዳችሁበት። እስከዛሬው ድረስ ወር ሙሉ እንደዛ ስትናገሩት ያልበቃችሁ የስድብ ማት ነው ስትናገሩት የነበረው። ሀይሚዬንም ያልሆነ ነገር እየተናገራችሁ ለማሸማቀቅ ስትሞክሩ ነበረ። ብቻ እኔ እንጃ ምን እንደምላችሁ አላቅም። ፈጣሪ ልቦና ይስጣችሁ፣ ልቦና ይስጣችሁ። ግን ወዳጅ ነን ብላችሁ እንዳታስቡ እና እንደናንተ አይነት ጭቃ ወዳጅ ባይኖር ነው አሪፍ የሚሆነው እንጂ እኔ አሁን ሀይሚዬን ወድጄ ሀይሚዬ የሚያስደስታትን ነገር ከሀይሚዬ ጎን ያለውን ሰው አልነካም፣ የራሷን ሰው አልነካም። ልንገራችሁ አይደለ ሀይሚዬና ብሩኬ የአንድ ሀገር ልጆች ናቸው። ኢቭን ተጋብተው እንኳን ባይኖሩ የሰይጣን ጆሮ ይደፈንና ተጋብተው እንኳን ባይኖሩ ማለት ነው የአንድ ሀገር ልጆች ናቸው። እንዲህ እናንተ እንደምታስቡት አይነት ጥላቻ የሚያድርባቸው ልጆች አይደሉም። በቃ ውስጣቸው ንጹህ ነው። ብዙ ነገር ያስተሳስራቸዋል። ቤተሰብ ሁሉ የተዋወቀ ነገር ነው። ብዙ ነገር ማለት ነው። እና እነሱ ላይ በቃ መለያየትን ለመፍጠር የምትጥሩ በዚህኛውም ሳይድ በግላም እያላችሁ ራሳችሁን አርክሳችሁ እዛ ጋር ደግሞ ተቀምጣችሁ ለራሳችሁ ስም ሰጥታችሁ እዛ ጋር ተቀምጣችሁ ደግሞ እነሱ በእናንተ ላይ ሙድ እየያዙ እናንተ እዛ ጋር ከታች የምትደባደቡ ሰገጤዎች ምን ሆናችሁ ነው? ልቦና ይስጣችሁ። የምሬን ነው። እና ጨረቃዎቻችን አላህ ይጠብቃችሁ። የምሬን እኔ ካስቀየምኳችሁ ይቅርታ። በጣም ትላንትና በጣም ሙዴ ተከንቶ አያውቅም። የምሬን ነው። ፈጣሪ ካስመሳይ ወዳጅ ይጠብቃችሁ ውዶቼ። እና እዛ ቲክቶክ መግባት ምናምን አንዳንዴ ወንጀል ማብዛት ነው። ይቅር ይበለን። እኔ እንጃ አላቅም። ብቻ ደህና ዋሉልኝ። መልካም ቀን ይሁንላችሁ።